ለማናገር ራሱ ቁጭ አድርጎ እሷን ለማናገር ሁሉ እየተሳሳቀ ያወራታል። በጣም ይገርማል። ስንት መቅዶኒያ ህፃናቶች በየመንገዱ ተርበው ተጠብ ሂውማን ሄሬ ምኔን ጥፍሬ ምናምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ተመልካቾቼ እንዴት ናችሁ? ባላችሁበት ሰላማችሁ በዘት ይበልልኝ። ትላንትና ሰኢድና አያንቱ ቁጭ ብለው እያወሩ ነበረ፣ ተወያይተው ነበረ። ያለውን ነገር ሊያናግሯት ሞክሩ ነበረ እና ሲያናግራት ከሷ ብዙ ነገር ተረድቻለሁ። ከዚህ በፊትም አውቃለሁ፣ ግን አሁን የበለጠ ተረድቻለሁና ሲጀመር እሱ ለማናገር ራሱ ቁጭ አድርጎ እሷን ለማናገር ራሱ ማሰቡ በጣም አናዶኛል፣ ያናድደኛልም። ምክንያቱም በቃ ምን ያህል ውሸታም እንደሆነች አይኑ አይቶ እያተራራጠች ጥላው የጠፋች ሴትዮ ተመልሶ አሳዶ አግኝቶ የመጨረሻ ጥያቄ ልጠይቅሽ ካንቺ ማወቅ ፈልጋለሁ ብሎ እንደገና ደግሞ ሊጠይቃት አመጣትና በጣም ነው የገረመኝ። ኧረ በጣም ተገርሜያለሁና ኦኬ እሺ ጠየቃት እንበል፣ ውስጡ ስሜቱን ይጠየቃት። ግን ጉድ ለካ እሷ ምን አጠፋች? እሷ ምን ጥፋት አለባት? እሷ ምንድነው ጥፋቷ? ምንም ጥፋት የለባትም እኮ እንዴ። እሷ ምን አጠፋች? እኔ ትናንት ከሷ የተረዳሁት ነገር ምንም እንዳላጠፋች ነው። ልጁን አደንዝዛ አፍዝዛ ነው የፈለገችውን ነገር ስትነግረው ስትጠይቀው እንዲያደርግላት ያደረገችው እሷ ናት። በቃ አፍዝዘዋለች፣ አደንዝዘዋለች። ይኸው አታዩትም? አጠገቧ ቁጭ ብሎ እየተሳሳቀ ያወራታል። በቃ ምንም እንዳልተፈጠረ ነገር፣ ምንም እንዳላደረገችው ነገር በቃ ድንዝዝ ብሏል። የምትለውን ነገር ዝም ብሎ ነው የሚሰማት። እሷ ደግሞ በቃ አንድ ቀጭን መልእክት ታስተላልፍለታለች እየሳቀች፣ እሱ ደግሞ እሺ እያለ እየሳቀ ይሰማታል። በጣም ነው የገረመኝ። ጀግና ነሽ አዩ፣ ጀግና አያንቱ። ምን አዩ አያንቱ ነሽ አንቺ። እና በጣም 800,000 ለአንቺ ሰጥቶሽ ነበረ። እውነት በጣም ይገርማል። ስንት መቅዶኒያ ህፃናቶች በየመንገዱ ተርበው ተጠምተው ሕክምና አጥተው ዲያሊሲስ ማድረግ ቸግሯቸው ማድረግ አቅቷቸው ስንት ህፃናቶች በየሜዳ ላይ ያሉ እያየክ ለዝች ዱርዬ 800,000 እንዴት ትሰጣታለህ? እውነትም አንተ ፈዛሃል፣ ደንዝዘሃል፣ በጣም ፈዛሃል እንዴ። ለካ እሷ ችግር የለባትም። ችግሩ አንተ ጋር ነው ያለው። ቁርሃን ራሱ የሚፈታልህ አይመስለኝም ይሄን ችግርህን። እና አንድ ሴት ልጅ እኮ እዚህ ጋር ዝም ብላ ይሄን አድርግ ያን አድርግ እንዲያደርግልኝ ሂውማን ሄሬ ምኔን ጥፍሬ ምናምን ካለች የምታደርግላት ከሆነ እሷ ምን አጠፋሽ ታዲያ? አንተ እውነትም በግ ብለሃለች። እንደ በግ ነው በቃ የምትመራው ማለት ነው። ምን አይነት ጉድ ነህ? ኧረ ቢስሚላሂ። ደግሞ ሂውማን ሄርሽ እንዴት ነው? ጨሌው ምኑ ድርቀቱ ከኋላ የማይሆን ነገር አስገብተሻል ይላታል። ሲጀመር መላጣ ናት። መላጣ ስለሆነሽ ፀጉር ስለሌላት ነው ሂውማን ሄር የፈረስ ጭራ ቀጥላ የምትዞረው። በቃ ምን ወይ አንተ ራሱ ብለሃል የፈረስ ጭራ ትላለህ። ከድሮ ጀምሮ ትዝ ይለኛልና የፈረስ ጭራ የምታስቀጥላት አንተ ነህ እንጂ እሷ አይደለችም። እሷ ምን አጠፋች? አንተ ብሩን ከሰጠሃት በዚህ ኑሮ በናረ ሰው መብላት ባቃተው ሰዓት 800,000 አንጠልጥለ ለዚች እብድ። እኔ ድሮ እኮ በጣም እንትና ይሄ ልጅነቷ ነው ምንም ስለማታውቅ ነው እንደዚህ የምታረገው ምናምን ነበር። ኖ አስደግማብህ ነው፣ አፍዝዛህ ደንዝዛህ ነው፣ የሆነ መተት አሰርታብህ ነው በቃ እንጂ እንደዚህ ልጅነቱ አይደለም። አሁን የተረዳሁት ነገር ደግሞ ምን አለች? እሱ ምን አላት? እሱ ለምንድን ነው ማትወልጂው? ለምንድን ነው ማትወልድልህ? የሆነ ነገር አድርጋ ነው መውለድ ስለማትፈልግ ነው ካንተ ይሉኛል ብሎ ሲላት 3 ሚሊዮን 4 ሚሊዮን አስገባልኝና አካውንቴ ላይ እወልድልሃለሁ። ልጁ በሚሊዮኖች ነው የሚመጣው። አይሻልሽም? ትሪሊየር ነው የሚባለው። በሚሊዮን ነው ጨዋታሽ ራሱ ማለት ነው። ቤት ሀገር ነው ልጅ በሚሊዮን የሚወለደው? አረ ያንቺስ ከፋ፣ እውነት ያንቺስ ከፋ። የሆነ እንትን የለሽም። የሆነ በቃ አንድ ሚስት እኮ አንድ ሴት ልጅ እኮ የሆነ ረጋ ስትል በቃ የሆነ ረጋ ያለ በቃ አለ አይደለም ስርዓት ያላት ስትሆን ደስ የሚለው። ያንቺ እኮ አይን አፍጥጦ የመጣ ነው።
በስነ ስርዓት በግልጽ እየነገርሹ ነው። እሱ ግን አይገባውም እንጂ በቃ አይገባውም። ዝም ብሎ ነው ደንዝዞ ቁጭ ያለ አጠገብሽ። ደንዝዟል ኦልሬዲ እሱ 3 ሚሊዮን 4 ሚሊዮን አስገባልኝና ብር ከገባልኝ በኋላ ልጅ አረግዛለሁ፣ እስከዛ ግን አላረግዝም አለች። በእርግጥ ሴት ልጅ አንድ ወንድ ሀቢባም ተናግሯለች፣ ስራ ሲኖረው ማስተዳደር ሲችል ነው ማግባት ያለባት፣ ወይ ደግሞ ፍቅረኛ ምንም አይታ ነው ባክግራውንዱን አይታ ነው ማግባት ወይ መጠጋት ያለባት። ልክ ነው። ግን እንደዚህ ግን አቅዳ አልማ አማካሪውን ላለሽ አንቺ ሳስብሽ ማለት ነው እንደ ማናጀር ምናምን እንደዚህ እሱን የምታሽከረክሪበት የሆነ ማናጀር አለሽ ብዬ አስባለሁ። እና ቤት ሀገር ነው እንደዚህ በሚሊዮን ልጅ የሚወለደው። አንተ ይሄ አይገባህም እንዴ? በዚህ እንኳን አትነቃም እንዴ? እንዴ ኧረ ምን ሆነ ነው ሰይድ? እንዴ እንደዚህ እንኳን ነበርክም። በጣም ብዙ ደረጃ የምትደርስ ሰው ነበርክ። ብዙ ደረጃ ከአንተ ተርፈ ለእኛ ለእህቶችህ እንኳን ለወንድሞች የምትሆን ብዙ የምታስብ አርቀ የምታስብ ሰው ነበርክ። በዚች በአንድ ትንኳሽ እንደዚህ ድንዝዝ ትላለህ። ኧረ በጣም የሚያሳዝናል። እውነት አዝኛለሁ ወንድሜ፣ እንዲህ በማየቴ በጣም አዝኛለሁ። አንቺ ምንም አላጠፋሽም፣ ለእኔ ምንም አላጠፋሽም። በጣም ነው የገረመኝ። እና ሌላኛው ቤት ሀገር ነው ደግሞ እጅ ላይ ብቻ የወሊድ መከላከያ የሚቀበሩ። ሳይድዬ ምስኪን ሱመያ አላስተማረችም አልነገረችም። የወሊድ መከላከያ ብዙ አይነት ነው፣ 5 አይነት ምናምን ያለው። እሱን እንዲህ መናገር አሁን ባልችልም በእጅ ብቻ አይደለም የሚቀበረው፣ በብዙ ቦታ ነው የሚቀበረው። በእርግጠኝነት ታውቋለች እሷ ምን ማለት እንደፈለግኩኝና በእጅ ብቻ ይሄው እጄ ላይ ምናምን ብላ የምታሳይክ አንተ ስለማታቅ ነው፣ ፍዝዝ ድንዝዝ ስላልክ ነው። ይቅርታ ወንድሜ እንደዚህ ብዬ ስለምናገር፣ ግን በቃ ስለማታቅ ነው የምትጫወትብኝ። ብዙ መከላከያዎች አሉ፣ እሱን ተጠቅማ ነው የሚሆነው። ስለማትፈልግ ከአንተ አትፈልግም። በቃ አንተ ፈልገው ምንድነው? ለምንድን ነው አንተ የምትፈልገው? ህይወቷን እንዲቀየርላት ባለችው አንተ ባለህ ነገር ላይ ባክግራውንድን ጀርባህን አይታለች አጥንታለች። ከዛ ብር ከአንተ ብር አግኝታ ደህና ብር አግኝታ ያለህን ብር ሙልጭ ጥብ አርጋክ አደንዝዛ፣ ከዛ ልክ አንተ ባዶህን ስትቀር ልክ እንደዚህ ባዶህን ስትቀር ላጥ ብላ ትጠፋለች፣ ታባረራለች። ከጨዋታ ውጭ ነው የምታደርግ። ልንገር እኔ ከእሷ የተረዳሁትን ነገር ማለት ነው። ከጨዋታ ውጭ አትፈልግም። ሲጀመር እሷ ፍቅር እንጂ ብር እንጂ ፍቅር የሚባል ነገር ከአንተ ምንም የላትም። አነጋገሯ ብትል ምን ብትል ደግሞ መቼ ቤቷ ቁጭ ብላ ምግብ አብስላ ሰርታ የምትበላው? መቼ ሰውነቷ እንደዚህ ከሳሽ ምናምን መቼ ቁጭ ብላ በስነ ስርዓት ምግብ ሰርታ በልታ ነው? ያ እንደዚህ ወዲህ ወዲያ። ምክንያቱም እሷ የምታሰድደው ብር ነው። አንተና አስባል ጦርነት ሰነሃ ላይ እንዲህ ነው ጦርነት ነው፣ ምን ችግር አለው እመጣለሁ ምናምን ነገር። አንተ እዛ እሳት ውስጥ አይደለህ እንዴ? አንተ ለአንተ ብዬ ለፍቅር ብዬ የማልሆነው ነገር የለም ምናምን። ኧረ ዝም በላት። የማይመስል ነገር ነው ጭራሽ ማለት ነው፣ የማይመስል ነገር። አንተን ስለ እንትን ስላለች ነው፣ ስለ ጭንቅላትን ስለበላችክ ነው እንደዚህ አይነት እንትን የምትለው እንጂ እሷ ፍቅር የሚባል ነገር የላትም ላንተ፣ ምንም አይነት ፍቅር ማለት ነው። የመጣችበት አላማና ታርጌት አላት፣ እሱን ደግሞ እያሳካች ነው። ግን ይሄን ሁላ ነገር ስታረግ እዚህ ጋር ህፃናቶች በተና መሆኑን ማወቅ አለባት። እውነቴን ነው የምነግርህ ወንድሜ፣ ንቃ እንዴ! እንዲህ ተደርገህ ካልሆነ አትነቃም እንዴ? እና የምነግርህ ነገር እች ልጅ ወደፊት አትሆንህም፣ ትደፋለች። በመርዝ ነው ራሱ የምትገልህ፣ ቀጥ አድርጋ በመርዝ ትገልሃለች፣ ያለ ምንም ነገር ማለት ነው። ብር ስታሳድጂ አንዱ አንገትሽን ብሎ ማጅራትሽን ብሎ እንዳይደፋሽ ነው የምፈራልሽ። ላንቺ ደግሞ ማለት ነው ለብር ያለሽ ፍቅር። አዎ ብር ወዳለው። ብር የማይወድ ሰው እኮ የለም። ብር ስለምንወድ መሰለኝ ከሀገር የምንንከራተተው የሰው ቤት ምን ይሄን ያንን ብለን ሳንመርጥ ስራ ሳናማርጥ ደፋ ቀና ብለን ቀልጠን ቤተሰቦቻችንን የምናኖረው እኮ ብር ስለምንፈልግና ብር ደግሞ ሁሉንም ነገር ያደርጋል። ግን ብር የሚመጣበት መንገድ ምንድን ነው የሚለውን ነው ማሰብ ያለብሽ። ወይ ደግሞ የምናስበው ቤት በኩል ነው ብር የሚመጣው፣ መንገዱ እንዴት ነው? ብር እንዴት ነው ማገኘው? የሰው ሀቅ በልቼ ነው ወይስ ሰው ገድዬ ነው ወንጀል ሰርቼ ነው የሚለውን ነገር አስበሽ ነው። ገባሽ? እዚህ ጋር ግን አንቺ የመጣሽበት ግን ቤተሰብ በትነሽ ነው። በቃ ቤተሰብ በትነሽ ምርጥ ስንት ፍቅር ለሰው አሪያ የሆኑትን ፍቅረኛ ባልና ሚስቶችን አባልተሽ 2 ልጆች ያለውን ባል ቀምተሽ
ነው ብር ማግኘት ወይም ደግሞ ብር ወዳለው እያልሽ ያለሽው። ሼም፣ በጣም ሼም ነው ይሄ። በእንደዚህ መልኩ ብር ብታገኝ ራሱ እሳት ነው የሚሆንብሽ። ገባሽ? እኔ እንጃ፣ በጣም ከባድ ነው። በቃ ሰርተሽ ስሪበት። ከሱ ጋር ራሱ ብታገቢው አያገባሽም ሲጀመር አንቺ ትያለሽ እንጂ አብረሹ ራሱ አያቶኝም ብዬ አስባለሁ ወደፊት ኢንሻአላህ፣ እኔ እስካለው ድረስ ማለት ነው። እና ስሪ፣ መስራት አለብሽ። ወተሽ ወጣት አይደለሽ እንዴ? ወተሽ ሰራ አድርጊና እንዴት ነው ብር ማግኘው? እሱ ደግሞ ብዙ አይዲያዎች ያለው ነው ወንድሜ፣ ብዙ አይዲያዎች አሉ። እንኳን ላንቺ ለሌሎችም ይተርፋል። ጠይቂውና ቤት በኩል ነው መንገድ የሚስተካከለው ብር ማግኘው በይው። እዚህ ጋር ከሱ ብር ቁጭ ብለሽ ከአካውንቱ ብር መመዝመዝ አይደለም። ኦኬ፣ በእነዛ መልኩ ብር አግኝ። ብር የሚጠላ ሰው የለም። እኔም ብር እወዳለሁ፣ ሁላችንም ብር እንወዳለን። ግን ሰርቼ ላቤን ጠብ አድርጌ ገባሽ? እንቅልፋተን 2 ስራ 3 ስራ ሰርተን ነው ብር የምናገኘው እንጂ እንዳንቺ ቁጭ ብለን የሰው ትዳር እየበተንን ብር አንለቅም። ገባሽ አይደለም? ብር እወዳለሁ ስትይ በምን መልኩ ነው የሚለውን ነገር ለህዝቡ እንትን ማለት አለብሽ፣ ማስረዳት አለብሽ። ግልጽ ነው አንቺ የብር ሰው ነሽ፣ በቃ አጠቃላይ ማለት ነው። እና እንዳትሞቺ ለብር ብለሽ፣ ይሄን ነው ልልሽ የምችለው። ሱመያን ደግሞ ለሱመያ መልእክት አስተላልፈህ ነበረ ሰይድ። እውነት ነው ባለችበት ለኔ 100 ሺህ ስጠኝ 200 ሺህ ስጠኝ ብር ስጠኝ ባለችበት አሳድጄ ይዝላለሁ አለች እቺ አሳዳጅ ሰላይ። እና ጥሩ ጥያቄ ነው የጠየቀው ሱመያን። ሱመያም ደግሞ በእርግጠኝነት ታየዋለች፣ ትሰማለች። ሱመያዬ እሱ እንደጠየቀሽ አይተሻል፣ ጥያቄዎች ያቀርቦልሻል። እንግዲህ ፍታትም ወይ ደግሞ እንዲያድርግ ካደረግ አብረኸኝ ትሆናለህ እምትይ ከሆነ ጥያቄም ካለሽ ጠይቂና ያደርጋል ብዬ አስባለሁ። ግን አላደርግም እንዲህ ማድረግ አልችልም ካለ የራሱ ጉዳይ ነው። ልጆቹንም እንዳታሳዩ፣ እኔም ከጎንሽ ነው ያለሁት በዚህ እና ግን እንደጠየቀሽ መልስ መልሽለት። ገባሽ? እዚህ ጋር ነገሮችን ለማስተካከል ወደ ቤቱ እንዲመለስ አይተሻል። ያለበትን ሁኔታ ከማይሆን ነገር ውስጥና ከማይሆን ሰው ጋር ነው ያለው እና ሱመያዬ መልሽለት፣ ጥያቄዎችን መልሽለትና ልጆቹንም ማሳየው። አይሆንም እኔ አንተን እሺ ካልኩ ወይ ደግሞ ድጋሚ አብሬህ ከሆንኩኝ የሚመጣብኝ ችግር አለ፣ ይሄ ችግር አለ፣ ይሄ ይጎልብኛል፣ ይሄ ይደርስብኛል ብለሽ የምትዩም ነገር የምትናገሪውም ነገር ካለ ተናገሪ። ወይ ደግሞ ለሱ መንገርም ካልፈለግሽ ለኔ በውስጥ ደውልልሻለሁ፣ ንገሪኝ ወይ እንደዋወል እና ያለውን ነገር ለኔ ትነግሪኛለሽ። ውሳኔሽን ማለት የምትፈልጊውን የሚያስፈራሽን ነገር ለሱ መንገር ያልቻልሽውን ነገር ለኔ መንገር ትችያለሽ። እና በቃ ይሄ ነው ደግሞ አላደርግም፣ እንዲህ ደረጃ እንዲህ ሊሆን አይችልም፣ አልፈልግም ምናምን ነገር ብሎ ካለ ደግሞ እሱ እንኳን ልጆቹን ማሳየት አይደለም ድራሽሽ ጋር እንዳይደርስ ነው ማድረግ ያለብሽ። ከዚህ በላይ ማለት ነው። ጀግና ነሽ፣ ጥሩ ነገር ነው ያደረግሽው። እንደ አንድ እናት ልጆች ይዘሽ ከሀገር ሀገር እየተንከራተትሽ ስቃይሽን እየበላሽ ያለሽ ነሽ እና ልክ ነሽ አንቺ። በቃ ትክክል ነገር ነው ያደረግሽው። ጎበዝ ነሽ። እና እሱም ትኬት ቆርጦ እዛና እዚህና እዛ ሂድ፣ እዚህ ቦታ ነው ያለሁት፣ እዚህ ነኝ እያለ አንቺ የምትይውን ነገር ለማድረግ እየተሯሯጠ ነው። አይተሻል ሱመያ። ስለዚህ እንደዛ ነው የምለው። ነገሮችን ለመፍታት መሞከር ነው። ኢንሻአላህ ነገሮች ይፈታሉ ባሉበት። እንግዲህ አላህ ይርዳ። አመሰግናለሁ። መልካም ቀን፣ መልካም ጊዜ።